የቴክኖሎጂ ፍልሚያ ውስጥ የገባኸው እንዴት ነው? የራሴን አፕሊኬሽን እየሰራው ጌሞች እየሰራው እንደ ፕሮጀክት ይዤ ደግሞ በ13 ዓመት ኢንሳም ገባው። ኤአይን እንዴት ነው የምትገልጽልን? 50 ዓመት ከኛ የቀደመ ቴክኖሎጂ ነው። ኤአይን በመጠቀም አሁን ጊዜ ፈለግነው ማድረግ እንችላለን። የሚያሰጋ ነገር አለ? ኢትዮጵያ ውስጥ ገና የነገውን አናውቅም ብለሃል። ልክ ነው። ግን የቴክኖሎጂ ሰው አይተነብይም እንዴ? ነገር ምን ሊሆን ይችላል? ነገር አንድ ካምፓኒ አየው ኢቲ ሶፍትዌር ቴክኖሎጂ የሚል ሲኦ ረቢራ ብርሃኑ ነው ይላል። የምር ነው? የምር ነው። ስለዚህ ገቢም እያገኘህ ነው ያው አይደል? ኔትወርክህም ትላልቅ ሰዎች ጋር ነው። ትንሽ ቴክኖሎጂ ላይም ባቅ ግን ሞር ኦፍ ኤክስፒሪየንስ እሱ ነው፣ የላይፍ ኤክስፒሪየንስ እሱ ነው ያለው። ምን አይነት ፕሮጀክቶች ነው አሁን እየሰራህ ያለኸው? ስማርት ሲቲ ያው እየተሰራ ነው እያየን ነው እና ስማርት ፕሮዳክት ለማቅረብ እየተዘጋጀን ነው። ትላልቆቹ ፋውንደሮች በቃ ስመጥር የሆኑት ተቋማት ልጆቻቸውን ቴክኖሎጂውን እንዳይጠቀሙ ያደርጋሉ። ያው አጠቃቀሙን ሳላቀው ወደ ማይሆን ነገርም ሄጄም ነበረ ከእግዚአብሔር የተሰጠው ማለት ነው። እውነት ከ16 ዓመት ልጅ ጋር ነው እያወራህ ያለሁት?